ትዳርም ሆነ ስለ ቤተሰብ ምስረታ ባለው ዝቅተኛ ግንዛቤና በሌሎችም ምክንያቶች ሳቢያ ፍቺ ሲከሰት ይስተዋላል። ከዚህ ጋር ተያይዞ የሴቶችና ማህበራዊ ጉዳይ ሚኒስቴር ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ የቅድመ ጋብቻ ስልጠና ሰርተፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀምር ነው። አንዳንድ ጊዜ የምንሰማቸው እና የምናያቸው ነገሮች ሸይጣን የሚታሰርበት ወር ነው ረመዳን። ግን እንደው የእርሱ መታሰር ሳይሆን አንዳንዶች እሱ ማሳሳተን ሲሉ የሚያደርጉትን የክፋት መንገድ በሱ ያሳብባሉ። አንዳንዴም ደግሞ ከሰይጣን በልጠው ለራሱም ትምህርት የሚሰጡ ሆነው ይታያሉ። እንደው በአጠቃላይ የህዝባችንና የሀገራችንን የራስ ምታት ሆኖ የሚገኘውን ያለመግባባት ዝንባሌ ለመቅረፍ ከልብ መጸለይ፣ ህዝበ ሙስሊሙ አንድነቱን በመጠበቅ የተቸገሩ ወገኖችን በማሰብና ሃይማኖታዊ ተግባራትን በመፈጸም ማንንም የውሃ ድርሻ ለመቀነስ አቅዳ እንደማትሰራ አረጋግጠዋል። የባህር በር የማግኘት ፍላጎት በሰላማዊና ተፈጥሯዊ የህዝብ ቁጥር መጨመር ምክንያት አስገዳጅ የሆነ የህልውና ጉዳይ መሆኑ እንዲሁም የጎረቤቶችን ሉዓላዊነት የማይነካ የትብብር ጥሪ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በምድር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የቅርብ ክትትል ተደርጎበትና ተዘጋጅቶ የሚቀርበው ልዩ የሞርስ ዜና ሲሆን የካቲት 9 ቀን 2018 ዓ.ም ዜና እነሆ ጀመረ። የተወደዳችሁ የሞርስ ቤተሰቦች እስከዛሬ ላደረጋችሁልን ድጋፍ እያመሰገንን ወደፊትም አዳዲስ ቤተሰቦችን እንድናፈራ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ላስታውሳችሁ። በዛሬው ልዩ ዜና በኢትዮጵያ ኦርቶዶክስ ተዋሕዶና በእስልምና እምነት ተከታዮች ዘንድ የአብይና ረመዳን ጾም መጀመርን አስመልክቶ የተሰናዳ ልዩ ዝግጅትና አጫጭር መረጃዎችን ይዘንላችሁ ቀርበናል። በሀገር ውስጥና በልዩ ልዩ ክፍለ ዓለማት የምትገኙ ህዝበ ክርስቲያን በማዕለ ጾሙ ሰይጣንና መሳሐቲ ተግባሩን ድል በማድረግ ድል እንድንነሳ ያደረገን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2018 ዓ.ም ጾመ ዓርብ ሰላም አደረሰን አደረሳችሁ ሲሉ አቡነ ማትያስ ቀዳማዊ መልእክት አስተላለፉ። ወልበሱ ወልታ እግዚአብሔር በዘተክሉ ተቃውሞቶ ለመናግነተ ሰይጣን የሰይጣንን ሽንገላ መቃወም ትችሉ ዘንድ የእግዚአብሔርን ጋሻ ልበሱ። እኛ ሰዎች ቀዋሚና ምሕረት የለሽ ጠላት እንዳለን እናውቃለን። ይህ ጠላት ሰይጣን፣ ዲያብሎስ፣ ክፉ መንፈስ፣ ርኩስ መንፈስ ተብሎ እንደሚጠራም ቅዱስ መጽሐፍ ነግሮናል። ዲያብሎስ ከጥንት ጀምሮ በክፉ ሽንገላው ሰዎችን ሲጥል ኖሯል። አሁንም ከዚህ ክፉ ተግባሩ አልታቀበም፣ ለወደፊቱም ይታቀባል ተብሎ አይጠበቅም። ጌታችን በዚህ ዓለም በስጋ በተገለጠ ጊዜም የክፉና ርኩስ መንፈስ በሽንገላ ቃሉ ጌታችንን ሊጥል ያልተሳካ ሙከራ አድርጓል። ርኩሱ መንፈስ ጾም መንፈሳዊ ኃይልን እንደሚያቀዳጅ ያውቃልና ጌታችን ምንም ሳይበላና ሳይጠጣ 40 ቀንና 40 ሌሊት መጾሙን ተመልክቶ በሽንገላ ቃሉ ሊጥለው ሙከራ አድርጓል። ይህንን ያደረገበት ዋና ምክንያት ጾም መንፈሳዊ ኃይል መሆኑን በውል ያውቃልና በጾም ኃይል ከእጁ ያመልጣል ብሎ በማሰቡ ነው። ይሁን እንጂ ሰይጣን የሰውን ደካማ ጠባይ በመጠቀም ያስለመደው ሽንገላ በተዋህዶ ሰውም አምላክም በሆነው ጌታችን ላይ ሊሳካለት ባለመቻሉ ተሸንፎና ተስፋ ቆርጦ ሊሄድ ችሏል። የተወደዳችሁ ህዝበ ክርስቲያን ልጆቻችን የጌታችን ድል አድራጊነት ያስተማረን ብዙ ነገር አለ። በዚህ ተግባራዊ ትምህርቱ እኛ ጥንት ጠላታችን ዲያብሎስን ድል የምናደርግባቸው ሁለት መሳሪያዎችን በዋናነት አሳይቶናል። እነሱም የእግዚአብሔርን ጋሻ መልበስና በጾም መንፈሳዊ ኃይልን መቀዳጀት ናቸው። ሁሌም እንደምንማረው በውስጣችን ሁለት ተቃራኒ ነገሮች አሉ። እነሱም ፍትወተ ስጋና ፍትወተ መንፈስ ናቸው። እነኚህ ሁለት ነገሮች አንዱ ለአንዱ ፍጹም ተቃራኒ መሆናቸውን ቅዱስ መጽሐፍ እንዲህ በማለት ያስረዳል። እስመ ስጋኒ ይፈቱ ዘመንፈስ ወመንፈስኒ ይፈቱ ዘይፈቱ ስጋ ወይትአበዩ በበይናቲሆሙ ከመ ኢትግበሩ ዝትፈቅዱ ወባህቱ እብለክሙ በመንፈስ ሁሩ ወፍትወተ ስጋክሙ ኢትግበሩ። ማለትም
ስጋ መንፈስ የማይወደውን ይወዳል፣ መንፈስም ስጋ የማይወደውን ይወዳል። እርስ በርሳቸውም ይቃወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ግን ከቶ አትፈጽሙ። እነኚህ የውስጣችን ጠባዮች በዚህ ደረጃ እርስ በርስ የሚቃረኑ መሆናቸው ለምናስተውላቸው በግልጽ የሚታወቁ ናቸው። ከዚህ አንጻር ሰይጣን ይህንን ክፍተት ተጠቅሞ የስጋችን ፍላጎት እንድንከተል ይገፋፋናል። መሳሪያዎቹ ደግሞ ፍቅረ መባልት፣ ፍቅረ ንዋይና ፍቅረ ሲመት ናቸው። ይህም በመሆኑ ነው ሰይጣን በእነዚህ ጌታችንን ሊሸነግለው የሞከረው። ይሁንና ጌታችን እነኝህን የሽንገላ መሳሪያዎች ሰባብሮ ጥሏቸዋል። የጣላቸውም በጾምና በእግዚአብሔር ቃል ነው። ጾም መጾም ማለት ከፍቅረ መባልት፣ ከፍቅረ ንዋይና ከፍቅረ ሲመት ፍላጎት ጨርሶ መራቅ ማለት ነው። ይህንን አደረግን ማለት ደግሞ ስጋችን የማይወደው መንፈሳችን ግን የሚወደውን ነገር አደረግን ማለት ነው። ይህ ሲሆን ሰይጣን ከሰረ፣ ድልም ሆነ ማለት ነው። በዚህ መንፈሳዊ ኃይል ዲያብሎስ ተሸንፎና ተስፋ ቆርጦ ይሄዳል። ከዚህ አኳያ እኛም በቃል እግዚአብሔር እየተመራን የምንጾምበት ምክንያት የስጋችንን ፍላጎት በመግራት ለነፍሳችን ፍላጎት ለማደርና በዚህ ኃይለ መንፈስ ሰይጣንን በማሸነፍ የእግዚአብሔር ቤተሰብ ለመሆን ነው። የተከበራችሁ ህዝበ ክርስቲያን ልጆቻችን የጾም ዋና ዓላማ ስጋዊ ፍላጎትና መግራት በምትኩ ደግሞ መንፈሳዊ ፍላጎትን ማጎልበት እንደሆነ ተነግሮናል። በመሆኑም ይህንን መርህ ጠብቀን መጾም ግዴታችን ይሆናል። ዛሬ ባለንበት ዓለም ስጋዊ ፍላጎታችን ያየለበት፣ መንፈሳዊ ፍላጎታችን ግን የተዳከመበት ዘመን ላይ እንገኛለን። ከፍቅር ይልቅ ጥላቻ፣ ከአንድነት ይልቅ መለያየት፣ ከመራራቅ ይልቅ ጭካኔ፣ ከእምነት ይልቅ ክህደት፣ አስመሳይነትና በዓለማችን ላይ የበላይነቱን ይዞ መገኘቱ ለዚህ ማሳያ ነው። ይሁንና ዓለም ቢሰማም ባይሰማም ሐቁም ጠቃሚውም የመንፈስን ፍላጎት ማጎልበት ስለሆነ የመንፈስ ፍሬዎች የሆኑትን ማለትም ፍቅርን፣ ሰላምን፣ አንድነትን፣ ርኅራኄንና ሃይማኖትን ማስፈን ምርጫችን ልናደርግ ይገባል። ቤተ ክርስቲያንም እንድንጾም የምታስተምረን እነዚህን ለመተግበር ጾም ፍቱን መሳሪያ ሆኖ ስለሚገኝ ነው። ከዚህ አንጻር የጾም ዓላማውና ግቡ ጽኑዕ ሃይማኖትን፣ እውነተኛ ፍቅርን፣ ዘላቂ ሰላምን፣ ልባዊ አንድነት የማይናወጽ ፍትህንና እኩልነትን፣ ወሰን የሌለው ርኅራኄን በውስጣችን ብሎም በዓለማችን ማስረጽ እንደሆነ በውል ተገንዝበን ጾሙን መጾም ይገባል። ልንለብሳቸው የሚገቡ እነዚህ የመንፈስ ፍሬዎች የእግዚአብሔር ጋሻዎች ናቸውና ይህን ካደረግን እንደ ጌታችን የሰይጣንን ሽንገላ በጣጥሰን በመጣል በአስተማማኝ ሁኔታ ድል ማድረግ እንችላለን። የተጠራ ነውም ለዚሁ ነው። በመጨረሻ የሕዝባችንና የሀገራችንን የራስ ምታት ሆኖ የሚገኘውን ያለመግባባት ዝንባሌ ለመቅረፍ ከልብ መጸለይ፣ እንደዚሁም የተራቡትን በማጉረስ፣ የታረዙትን በማልበስ፣ የተጠሙትን በማጠጣት፣ የተጣሉትን በማስታረቅ፣ ፍትህ ለተነፈጉትም እውነተኛ ፍትህን በመስጠት መዋዕለ ጾሙን እንድንጾመው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ከተጀመረው የአብይ ጾም ማግስት ደግሞ ታላቁ ረመዷን ጾም በእምነቱ ተከታዮች ዘንድ በታላቅ ጉጉት እየተጠበቀ ነው። ይህንንም ተከትሎ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝበ ሙስሊሙ ረመዷን ሸሪዓው በሚያዘው መንገድ እንዲቀበለው ጠይቋል። ጾሙ የካቲት 10 ቀን ጨረቃ ከታየች ረቡዕ፣ ካልታየች ደግሞ ሐሙስ ይጀመራል ብሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ፍርድ ቤት ለ1447ኛው የረመዷን ወር እንኳን አደረሳቸው መልእክቱ የተቸገሩ ወገኖችን በማሰብና ሃይማኖታዊ ተግባራትን በመፈጸም እንዲያሳልፈው አደራ ብሏል። የጠቅላይ ምክር ቤቱ ፕሬዝዳንትና የኢትዮጵያ ሃይማኖቶች ጉባኤ የበላይ ጠባቂ ሼክ ሐጂ ኢብራሂም ቱፋ መላው ሙስሊም በአንድ ቀን ተቀብሎ በተመሳሳይ ቀን የሚሸኘው የተቀደሰው የረመዷን ወር አንድነት ምልክት ስለሆነ ህዝበ ሙስሊሙ አንድነቱን በመጠበቅ የተቸገሩ ወገኖችን በማሰብና ሃይማኖታዊ ተግባራትን በመፈጸም እንዲያሳልፈው አደራ ብለዋል። ምክር ቤቱ የዘንድሮውን ረመዷን በመደጋገፍና በመተባበር ወሩ በኢትዮጵያና በመላው ዓለም ለሚገኙ ሙስሊሞች የጤና፣ የሰላምና የፍቅር እንዲሆን ተመኝቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ 1447ኛውን ሂጅራ ረመዷን ጾም አስመልክተው
የፍሬሃ አላህ የጸሎትና የመቻቻል የሆነውን የረመዳን ወር ለመላው ሙስሊም ማህበረሰብ እንኳን አደረሳችሁ ሲሉ መልእክት አስተላልፈዋል። ኢትዮጵያ የሁለቱ ስደቶች ወይም ሂጅራ ምድር እንደሆነችና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማንም የማይበደልባት የእውነት ምድር ናት ሲሉ የመሰከሩላት ስለመሆኗ ገልጸው የመጀመሪያውን የአንድነት ድምፅ ወይም አዛን ለዓለም ያሰማውን ታላቁን ኢትዮጵያዊ ቢላል ቢን ረባህን የፈራች ምድር መሆኗን አስታውሰዋል። አባይ ሁሉም በእኩልነትና በፍትህ ሊጠቀምበት የሚገባ መለኮታዊ ስጦታ መሆኑን እና ለትብብር ድልድይ እንጂ ለግጭት አውድማ መሆን እንደሌለበት በመልእክታቸው ያነሱት ጠቅላይ ሚኒስትር አብይ ኢትዮጵያ የሌሎች ድንበር መጋፋት ፍላጎት እንደሌላት፣ የጎረቤቶቿ የደህንነት ስጋት እንዳልሆነችና የማንንም የውሃ ድርሻ ለመቀነስ አቅዳ እንደማትሰራ አረጋግጠዋል። የባህር በር የማግኘት ፍላጎት በሰላማዊና ተፈጥሯዊ የህዝብ ቁጥር መጨመር ምክንያት አስገዳጅ የሆነ የህልውና ጉዳይ መሆኑ እንዲሁም የጎረቤቶችን ሉዓላዊነት የማይነካ የትብብር ጥሪ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የሰላም ንግግር የጦርነት ነጋሪትን የሚተካበት ጊዜ አሁን ነው ያሉት ጠቅላይ ሚኒስትሩ ሀብታችን ከመሳሪያ ማምረት ወደ ልማት፣ ሰውን ከመግደል ወደ ማከምና ማስተማር እንዲቀየር ጥሪ አቅርበዋል። ታላቁ የኢትዮጵያ ህዳሴ ግድብ ቁሳዊ ግንባታ ብቻ ሳይሆን በመቻቻል መንፈስና በጋራ መኖር መርሆች ላይ የተመሰረተ የሞራልና የሰብአዊ እሴት ህዳሴ እንደሆነ በአጽንኦት የገለጡበትና በአረብኛ ቋንቋ ያስተላለፉትን መልእክታቸውን አጠናቀዋል። ፍቅር የሚያምርብን ጸብ የማይሆንልን፣ አንድነታችን ጠላትንም ያስፈራ፣ ትብብራችን ህዳሴን ገድበን የመቻል ጽናት ያሳየን ስለመሆኑ እማኝ የሆነን እኛ ኢትዮጵያውያን የሚያምርብን ብዙ አለ። የክርስትና እምነት ተከታዮችና የእስልምና እምነት ተከታይ የሆኑ ሁለቱም ወንድማማቾች የጾማቸው ጊዜ አንድ ወቅት ላይ ሆኗል። እንዲህ አይነት ግጥምጥሞች ሲኖር ሁሉም ከልቡ ፈጣሪውን ይማለዳል። የጠቆረው የሚነጣበት፣ የጨለመው በብርሃን የሚተካበት እንደሚሆን ሞርስ ያምናል። ለዚህ መሰረቱ ፍቅር ነው። ፈጣሪ ደግሞ ፍቅር ይወዳል። ክፉ የሚርቀው ፍቅር በመስጠት ደግ የሚቀርበው ፍቅር በመስጠት ነውና ታዲያንን ፍቅር ያሸንፋል የሚል ማህበር መስርተው ከነበረ ዓመታት አልፈዋል። ስለ ፍቅርም ብዙ፣ ስለ ወንድማማች፣ ስለ እህትማማች፣ ስለ አገር ፍቅር ብዙ ደክመዋል። የወንድሞቻቸው የክርስትና በዓላት በመጡ ጊዜ የማህበሩን አባላት ይዘው የማክበሪያ ስፍራዎችን ሲያጸዱና ፍቅርን በተግባር ሲመሰክሩም አስተውለናቸው እናውቃለን። ሰው ማለት ሰው ነው፣ ሌላ ትንታኔ የማይፈልግ ሰው የቆመበት አውድ የታነጸበት ማንነት ደግሞ ፍቅር ሲሆን በፍቅር ብዙን መገብየት ይቻላል ባይ ናቸው። የፍቅር ያሸንፋል መስራች አቶ ሚስባህ ከድርን በስልክ መስመር ጋብዘናቸው ሀሳባቸውን አካፍለውናል። የተወደዳችሁ ተመልካቾቻችን በዚህ ቀደም ሲል ባነሳነው ሀሳብ እንግዳ ጋብዘናል። የፍቅር ያሸንፋል ማህበር መስራች ናቸው። እንግዳዬ አቶ ሚስባህ ከድር ይባላሉ። ከ1447ኛው ሂጅራ የረመዳን ጾም አኳያ ከማን ምን ይጠበቃል? እውነትም አንዳንድ ጊዜ የምንሰማቸው እና የምናያቸው ነገሮች ሸይጣን የሚታሰርበት ወር ነው ረመዳን። ግን እንደው የእርሱ መታሰር ሳይሆን አንዳንዶች እሱ ማሳሳተን ሲሉ የሚያደርጉትን የክፋት መንገድ በሱ ያሳብባሉ። አንዳንዴም ደግሞ ከሰይጣን በልጠው ለራሱም ትምህርት የሚሰጡ ሆነው ይታያሉ። እንደው በአጠቃላይ የረመዳን ወር ስንቀበል ከፍቅር አንጻር ከመተሳሰብ አንጻር ምን መሆን አለበት ይላሉ አቶ ሚስባህ? አመሰግናለሁ ዮቤ። በአንተ ዝግጅት ከሚከታተሉ ሰዎች አንዱ ነኝ። በጣም አድናቂ አክባሪ መሆኔን በዚሁ አጋጣሚ መግለጽ እፈልጋለሁ። በመቀጠል ወደ ጠየቅኝ ጥያቄ ሲሄድ ረመዳን የጾም ወር ነው። የረመዳን ወር ቁርአን የወረደበት ወር ነው። የረመዳን ወር የምህረት ይቅር የመባባያ የፍቅር ወር ነው እና በዚህ ወር የተጣላን ሰዎች የተቀያየምን ሰዎች ካለን እንኳን ይቅር የምንባባልበት አብሮነታችንን የምናስቀጥልበት ጊዜ ነው። ሰዎች አንድ ትልቅ ሸክስ ያወሩ የሰማሁት ቃሪ ወንጀላችንን በሽታ ቢያደርገው ኖሮ አጠገባችን ሰው አይቀመጥም ነበር ሲሉ ሰምቻለሁ እና ይሄ ሁላችንም የሰውን ጉድፍ ሳይሆን ራሳችንን አይተን
ይቅር ተባብለን በፍቅር በሰላም አብሮ መኖር ነው የሚሻለውና ሰው ያጠፋል ሰው ሆኖ የማያጠፋ የለም ያጠፋን ሰው ነው ይቅር ብሎ የተባልነውና ፈጣሪም እኛን ይቅር እንዲልን ሌሎችን ይቅር ብለን በፍቅር በመናመን ነው ማሳለፍ ያለብን ቅድም አንተ እንዳልከው ደግሞ ሰይጣን አሳስቶኝ ነው ምናምን እንደሚሉት ይኸው ሰይጣን ሊታሰር ነው እንግዲህ በማን እንደሚያሳብቡ እና ያደለባለት ተደጋለው ወንድሜ ምናልባት እንግዲህ እሱን ከታሰረ አንዳንድ ክፉ የምናደርግ ሰዎችም ከድርጊታችን የምንቆጠብበት ወር ሊሆን ይገባል የሚለው ብዙ ሰዎችም ይስማሙበታል እንደው እንደ አገር ሁሉ ጊዜም ፍቅር ቢሰፍን ግጭት ባይኖር ጸብ ባይኖር መተሳሰብ እጅ ለእጅ መያያዝ መረዳዳት መተሳሰቡ ቢኖር የሚያዋጣም ነው የሚያምርብንም ይሄ ይመስለኛልና እንደው ከፍቅር ያሸንፋል ፍልስፍናው አንፃር ከመሰረቱት ማህበር አንፃር ማለት ነው የሚያዋጣን ፍቅር ብቻ አይደለም ወይ ይህንስ ለማጎልበት ከማን ምን ይጠበቃል ብለው ያስባሉ እንግዲህ እንደ ሀገር ካሰብነው ጉዳዩን ሰፋ አድርገን መተንተን ይኖርብናል አሁን አንተ የምትለውን መልእክት ለብዙ አመታት ስናስተላልፍ በተግባር ቆይተናልኛ ግን ደግሞ አሁን የምናየው ኢትዮጵያ ታሪካዊ ጠላቶች አሏት እነዛ ታሪካዊ ጠላቶች ደግሞ የኛን ወንድሞች እህቶች በገንዘብ ገዝተው የተወሰኑትን በገንዘብ ገዝተው የተወሰኑትን ደግሞ እነዛ በፕሮፓጋንዳ በመናምን ጀንጅነው በጥቅም ማስረው ምናምን ኢትዮጵያን የባህር በር እንዳታገኝ ኢትዮጵያ በራሷ እንዳትቆም ኢትዮጵያ ራሷን የቻለች ሀገር እንዳትሆን የሚያደርጉ አካላትን የሚዘወሩ ሰዎች አሉ እነዛ ሰዎች ፍቅር አይገባቸው ፍቅር ያሸንፋል ለማን ነው ላልተግባባ ሰው የሆነ የሐሳብ ልዩነት ኖሮት ምናምን ኢትዮጵያን ለሚል ሰው ነው ኢትዮጵያን ለማፍረስ ግን ለሚሰራ ሰው ምን ብለህ ፍቅር ያሸንፋል ብለህ ወደ እዚህ ተመጣው ኦሬዲ አላማ አለው ያ ሰው ያላማ አለውና እኔ በዚህ በማስገንዘብ እንፈልገው ፍቅር ያሸንፋል ስንል እውነት ያሸንፋል ማለት ከእውነት ጋር እንቆማለን ማለታችን ነውና ይሄ አንዳንድ የሚካሄዱ ነገሮች ግን በአላማ የሚካሄዱ መሆናችንን አውቀን እንደ ሀገር ሁላችንም ለሰላም ለፍቅር ዘብ መቆም መቻል አለብን የኢትዮጵያን የእርስ በርስ ግጭት አይደለም ብዙ ጊዜ የተልእኮ ግጭት ነውና እኔ አሁን አንዳንድ ከሌብዬ መጥቀስ አልፈልግም አንዳንድ እንትኖች የሚያካሂዱት ነገሮች በአላማ የሚያካሂዱት ስለሆነ እነሱን ከማሸነፍ ውጪ ምንም በፍቅር ስም በመናምን ስም ወደ ኋላ መጎተት አለበት በያላቀም ስለ ፍቅርም ስለምንም አብደንም ለመኖር አገር ያስፈልገናልና ሁሉንም እናወራው አገር ሲኖር ነውና ፍቅር የሚገባው ላልተግባባ ሰው ነው እንጂ አላማ ኖሮስ ሊጣላ ያጠፋ የመጣን ሰው በፍቅር ይመልሳል ብለን በጣም ህዋችንም እንደዛ የዋህ እንደማናደርግ በዚሁ ለመግለጽ ወጣለሁ የረመዳንን ወር በመቀበል በዝግጅት ላይ እንዳሉ አውቃለሁ የመጨረሻ ጥያቄ ማጠቃለያም በዛው እንዲሰጡበት ስለፈለኩ ነው ፍቅር ማለት ሰው ነው ሰው ማለት ፍቅር ነው ፍቅርና ሰው ደግሞ ማለት በሌላ ትርጓሜው ፈጣሪ ነውና የወንድሞቻችን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችም ጾም ላይ ነው የሁለቱ ታላላቅ እምነቶች ጾማቸውም አንድ ላይ ነው በጣም በሚገርም ሁኔታ ደግሞ የጁምዓ ሶላትና የስቅለት በዓልም የሚገጣጠሙበት አጋጣሚ የሚናስተውለው በዚሁ ነውና ለወንድሞቹ የሚያስተላልፉት መልእክት ካለ ለክርስቲያን እምነት ተከታይ ለኦርቶዶክስ እምነት ተከታይ ወገኖቼ እንኳን ለታላቁ የአብይ ጾም በሰላም አደረሳችሁ ለሙስሊም ወንድሞቼ እህቶቼ ደግሞ እንኳን ለረመዳን ለታላቁ የረመዳን ወር በሰላም አደረሳችሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩን ከሌላ እምነት ተከታዮች ጋር በሰላም በፍቅር በመከባበር በመተሳሰብ በመደጋገፍ እንድንኖር ነው ያስተማሩን የክርስትናው እምነት የሚያስተምረው እንደዛ ነው ስለዚህ ይህንን የአባቶቻችን ያስኬዱትን የፍቅር አንድነት እኛም ማስቀጠል መቻል አለብን ኢትዮጵያዊ አብሮነታችንን ማስቀጠል አለብን መተሳሰብ አለብን መተዛዘን አለብን መፋቀር አለብን አብሮነታችንን ለዓለም ማሳየት አለብን የራጉኤልና አንዋር መስጂድ መሃል አንድ አስፋልት ልዩነት ነው ያለው ይሄ በጣም ትልቅ ነገር ነው ስለዚህ ይህንን ውስጣችንን ከፍ ማድረግ አለብን መልካም የጾም ወር ይሁንላችሁ ስንጾም ደግሞ ሌሎችን ወገኖቻችንን እየረዳን እየደገፍን
መሆን መቻል አለበት። እያንዳንዳችን አንድ ሰው ሁለት ሰው በቀን ምን መግብ ከሆነ ብዙ ሰዎችን ላይ መድረስ እንችላለን እና በፍቅር በሰላም አብረን እንኖር። እንኳን መልካም በዓል መልካም የረመዳን ጊዜ ፈጣሪ ጸሎታችንን ይቀበለን። በዓል ኢዳችንም የእናንተን ፋሲካ ደግሞ በጣም በደመቀ ሁኔታ እንድናከብር እድሜ ይስጠን ጤና ይስጠን ማለት ፈልጋለሁ። የፍቅር ያሸንፋል ማህበር መስራች አቶ ሚስባህ ከድር ለነበረን ጊዜ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም የጾም ጊዜ ይሁንልዎት ለእርሶም። አሜን 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 አሜን። ለመላው የክርስትና እምነት ተከታዮች ለአብይ ጾም እንኳን አደረሳችሁ። በሰላም ጾመ ልጓሙን ለመፍታት ያብቃችሁ። የእስልምና እምነት ተከታይ ወገኖች እንኳን ለታላቁ የረመዳን ጾም አደረሳችሁ። ኢድ ሙባረክ ለመባባል እያብቃን ምኞታችን ነው። የተወደዳችሁ የሞርስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ በማድረጋችሁ የሞርስ የበላይ ጠባቂና ኤዲሲው ምስጋና አቅርበውላችኋል። አሁንም ድጋፋችሁና እገዛችሁ አይለየን። አዳዲስ ቤተሰቦች እንድናፈራ አግዙን መልእክታችን ነው። አሁን ደግሞ ወደ አጫጭር መረጃዎች አልፋለሁ። በውጭ ሀገር ሕክምናቸውን ሲከታተሉ የቆዩት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ሕክምናቸውን አጠናቀው ወደ ሀገር ቤት መመለሳቸውንና ዛሬ የካቲት 9 ቀን 2018 ዓ.ም ስራ መጀመራቸውን ሞርስ ሰምቷል። ሰምቶም ብቻ አይደለም አረጋገጠም። በዛሬው ዕለት በዋናው መስሪያ ቤት ቢሮአቸው በደረሱበት ወቅት የባንኩ ስራ አመራር አባላት የእንኳን ደህና መጡ አቀባበል አድርገውላቸዋል። የኢትዮጵያ ንግድ ባንክ የኮርፖሬት አገልግሎቶች ኤግዚኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ አቀባበል ስነ ስርዓቱ ላይ የአመራር ክፍተት እንዳይፈጠር የባንካችን ቦርድና ስራ አመራር አባላት በትብብርና በመናበብ በመስራት ላሳዩት ቁርጠኝነት አመስግነዋል። ጤናው ፈቅዶ በስራ ገበታው ላይ ለመገኘት በመብቃቱ የባንካችን ሰራተኞች ደስታችን ድርብ ነው ሲሉም ተናግረዋል። አቶ አቤ ሳኖ በየጊዜው ስለ ጤንነታቸው በመጨነቅ በስልክ በኢሜይል እና በመሳሰሉ ሲጠይቋቸው ለነበሩ የስራ ባልደረቦቻቸው እንዲሁም ለተደረገላቸው አቀባበል አመስግነዋል። በሕክምና ፈቃድ በነበሩበት ወቅት በባንኩ ስራ ላይ ክፍተት ሳይፈጠር በኃላፊነትና በትጋት ለሰሩ አመራሮች ያላቸውን አድናቆት ገልጸዋል። እርሳቸው ባልነበሩበት ወቅት ለተመዘገበው ስኬትም ባልደረቦቻቸውን አመስግነዋል። አቶ አቤ ጋብቻ ተቻችሎና ተከባብሮ አብሮ መኖርን የሚጠይቅ ረጅም የህይወት ጉዞ ነው። ትዳር ቤተሰብ የሚመሰረትበት ትውልድ የሚገነባበት የህብረተሰብ መሰረትና ትልቅ ማህበራዊ ተቋም እንደሆነ ይታመናል። ስለሆነም ጋብቻ ለጠንካራ ቤተሰብ ምስረታና ለሀገር ግንባታ መሰረት እንዲሆን ተደርጎ መፈጸም ይኖርበታል። ሆኖም ስለ ትዳርም ሆነ ስለ ቤተሰብ ምስረታ ባለው ዝቅተኛ ግንዛቤና በሌሎችም ምክንያቶች ሳቢያ ፍቺ ሲከሰት ይስተዋላል። ከዚህ ጋር ተያይዞ የሴቶችና ማህበራዊ ጉዳይ ሚኒስቴር ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ የቅድመ ጋብቻ ስልጠና ሰርተፊኬት ሳይዝ ማንም ሰው ወደ ጋብቻ እንዳይገባ የሚያደርግ አሰራር ሊጀምር ነው በሚል በተለያዩ የማህበራዊ ሚዲያዎች እየተሰራጨ ያለው ዘገባ የተሳሳተ መሆኑን እገልጻለሁ ብሏል። ሚኒስቴሩ ጥንዶች ስለሚጀምሩት አዲስ የህይወት ምዕራፍ በቂ እውቀት እንዲኖራቸውና ጠንካራ ቤተሰብ መመስረት እንዲችሉ ለማድረግ የቅድመ ጋብቻ የግንዛቤ ማስጨበጫ ስልጠና መስጠት አስፈላጊ መሆኑን በውል ይገነዘባል። ይህ በተለያዩ ሀገራትም እንደ መፍትሄ ተደርጎ እየተሰራበትና በሀገራችንም አንዳንድ የሃይማኖት ተቋማት በዚህ ላይ እየሰሩ እንደሚገኙ ይታወቃል። ይሁን እንጂ ሚኒስቴሩ ይህን ከሚቀጥለው ዓመት ጀምሮ አስገዳጅ ለማድረግ ያለበ የአሰራር ማዕቀፍ እያዘጋጀ ነው የሚለው ፍጹም የተሳሳተ መረጃ በመሆኑ ሊታረም ይገባል። ጥንዶች ስልጠና መውሰድ በሚችሉበትን ምቹ ሁኔታ ለመፍጠር ሚኒስቴሩ ከባለድርሻ አካላት ጋር በመተባበር የጀመረውን ጥረት አጠናክሮ ይቀጥላል። ከስልጠና በተጨማሪ ትዳር እንዳይናጋና ቤተሰብ እንዳይበተን ቤተሰብ ተኮር የምክር አገልግሎቶችን ለማስፋፋትና ለማጠናከር በትኩረት እየሰራ ይገኛል ብሏል ሚኒስቴር መስሪያ ቤቱ ባወጣው መግለጫ። በቤተሰብ ጉዳይ ላይ የሚሰሩ ተቋማት ስራቸውን ውጤታማ ለማድረግ የሚያስችል የጋራ ፎረም ተመስርቶ ወደ ተግባርም ተገብቷል። እንደ አጠቃላይ ፍቺን ለመቀነስም ሆነ ቤተሰብን ለማጽናት የሚጠበቅበትን ሚና በአግባቡ እንዲጫወት ለማስቻል ጥንዶችን ጨምሮ ባለድርሻ አካላት በቅንጅት እንዲሰሩ ሚኒስቴር መስሪያ ቤቱ ጥሪውን ያቀርባል ብሏል።
የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ በአሰሪና በሰራተኛ መካከል የሚፈጠሩ ግጭቶችንና የስራ ክርክሮችን ብቻ የሚመለከት ራሱን የቻለ ልዩ ችሎት እንዲቋቋም መጠየቁን አስታወቀ። ኮንፌዴሬሽኑ ጥያቄውን ያቀረበው በመደበኛ ፍርድ ቤቶች እየታዩ ያሉ የአሰራር ክርክሮች በአቤቱታዎች መብዛት ምክንያት ፋይሎችን እልባት ሳያገኙ የሚወስዱት ረጅም ጊዜ የሰራተኛውን ፈጣን ፍትህ የማግኘት መብት እየተጋፉ በመሆኑ እንደሆነ ተገልጿል። የኢትዮጵያ አሰሪና ሰራተኛ አዋጅ ቁጥር 1156 ህዝባር 2011 በአሰሪና ሰራተኛ መካከል የሚነሱ ክርክሮች በአጭር ጊዜ እንዲቋጩ ገደቦችን ቢያስቀምጥም በመደበኛ ፍርድ ቤቶች ጫና ምክንያት ተፈጻሚ እንዳልሆነ ጥናቶች ያሳያሉ። በሀገር አቀፍ ደረጃ 13 ቅርንጫፍ ጽህፈት ቤቶች ያሉት ኮንፌዴሬሽኑ ከሰራተኛና ከአሰሪዎች ጋር በተያያዘ ከሚቀርቡለት ቅሬታዎች መካከል ከህግ ውጭ ከስራ ገበታቸው የተፈናቀሉና ወርሃዊ ደሞዝ የተከለከሉ አብላጫውን ቁጥር ይይዛሉ ተብሏል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ የኢንዱስትሪ ግንኙነትና ማህበራት ማደራጃ ዘርፍ ምክትል ፕሬዚደንት አቶ ድርብሳ ለገሰ በሰራተኛና በአሰሪዎች መካከል በሚፈጠር አለመግባባት ምክንያት ለኮንፌዴሬሽኑ የሚቀርቡ ቅሬታዎች ቁጥር ከጊዜ ወደ ጊዜ እየተበራከተ መጥቷል ብለዋል። በተጨማሪም በመደበኛ ፍርድ ቤቶች ያለው የስራ ጫና እና የተደራረቡ የክስ መዝገቦች ሰራተኞች ለሚያቀርቧቸው አቤቱታዎች በአፋጣኝ ውሳኔ እንዳያገኙ እንቅፋት ሆነዋል። በመሆኑ እየታየ ያለውን የፍትህ መጓተትና የፋይል መደራረብ ችግር ለማቃለል እንዲሁም የተበዳይ ሰራተኛውን መብት በፍጥነት ለማስከበር ራሱን የቻለ ልዩ ችሎት መቋቋሙ አስፈላጊ ሆኖ መገኘቱን ምክትል ፕሬዝደንቱ አቶ ድርብሳ ተናግረዋል። በ39ኛው የአፍሪካ ህብረት የመሪዎች ጉባኤና በሁለተኛው የጣሊያን አፍሪካ ስብሰባ ላይ ለመሳተፍ አዲስ አበባ ገብተው የነበሩት የሀገራት መሪዎችና ከፍተኛ የስራ ኃላፊዎች በኢትዮጵያ የነበራቸውን ቆይታ በስኬት አጠናቀው ወደ ሀገራቸው መመለስ ጀምረዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ዛሬ በቦሌ ዓለም አቀፍ አየር ማረፊያ በተደረገው የክብር አሸኛኘት ስርዓት ላይ የወቅቱ የአፍሪካ ህብረት ሊቀመንበርና የቡሩንዲው ፕሬዚደንት ኢቫሪስተ ኒዳሺሜየ፣ የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ፣ የናሚቢያው ፕሬዚደንት ኔቱምቦ ናንዲ ንዴትዋ እና የቦትስዋና ፕሬዚደንት ዱማ ቦኮ በክብር ተሸኝተዋል። በተጨማሪም የጋምቢያ ምክትል ፕሬዚደንት መሐመድ ጃሎ እና የሲሼልስ ምክትል ፕሬዚደንት ሴባስቲኒ ፒላይ ቆይታቸውን አጠናቀው ወደ ሀገራቸው አቅንተዋል። ከፍተኛ እንግዶቹን በአየር ማረፊያ ተገኝተው የሸኙት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ ሲሆኑ መሪዎቹ በቆይታቸው በሁለትዮሽና አህጉራዊ ጉዳዮች ላይ ውጤታማ ውይይቶችን ማድረጋቸው ተመላክቷል። የተወረዳችሁ ቤተሰቦቻችን የኢቢኤስ መስራችና ዋና ስራ አስፈጻሚ ስለ ሚዲያ ሲነሳ ባላቸው ራዕይ የሚጠቀሱትና በቅርቡ ህልፈታቸው የተሰማው አቶ አማን ፍስሐ ጽዮን የቀብር ስነ ስርዓትን በተመለከተ አሁን ስቱዲዮ ስንገባ መረጃ ደርሶናል፣ እንንገራችሁ። የአቶ አማን ፍስሐ ጽዮን የስንብት መርሃ ግብርን አስመልክቶ የቀብር አስፈጻሚ ኮሚቴው የስንብትና የቀብር ስነ ስርዓቱን እንደሚከተለው አዘጋጅቷል። ሐሙስ የካቲት 12 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጉዞ ከመኖሪያ ቤታቸው ወደ አድዋ ሙዚየም፣ ከጠዋቱ 5 ሰዓት ለስንብት መርሃ ግብር ስነ ስርዓት አስከሬኑ አድዋ ሙዚየም ይደርሳል። ከቀኑ 8 ሰዓት አስከሬኑ ወደ መጨረሻ ማረፊያው ጉዞ ይጀምራል። ከቀኑ 9 ሰዓት በጴጥሮስ ወጳውሎስ መካነ መቃብር የግብዓተ መሬት ስነ ስርዓት ይፈጸማል ብሏል ኮሚቴው። በአቶ አማን ፍስሐ ጽዮን የተሰማንን ሐዘን በድጋሚ የገለጽን ለቤተሰቦቻቸው፣ ለስራ ባልደረቦቻቸው፣ ለመላው የኢቢኤስ ሰራተኞችና ባልደረቦች ለሚያውቋቸው ሁሉ መጽናናት ይሆን ዘንድ እንመኛለን። ዳዳ ዳዳዳ ዳዳዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ የሞርስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ በማድረጋችሁ የሞርስ የበላይ ጠባቂና ኤዲሲው ምስጋና አቅርበውላችኋል። እኔም ይኸው ነገርኳችሁ። በቀጣይ የሞርስ ኮሚኒኬሽን መርሃ ግብር እንመለሳለን። ሰላማችሁ ይብዛ። ጤና ይስጥልኝ።